2,000 years later. ሰላም እንዴት ናችሁ? ዴቴክቲቭ ቻናል ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ የምናየው በፓርት 1 ጀምሬ የነበረው ሮቦቲክ ሮኬት ላውንቸር ቀጣይ ፓርት ነው ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳረሱ። ወደ ቪዲዮ እሺ ተመልካቾች፣ መግቢያ ላይ እንደነገርኳችሁ ዛሬ የምናየው ከፓርት 1 የቀጠለው ለሚሊተሪ አገልግሎት የሚውለው ሮኬት ላውንቸር ነው የምናየው ማለት ነው። አንዳንድ ቻሌንጅ የሚያደርጉ ነገሮች እኔም በዚህ ስራ ላይ ያስቸገረኝ አንዳንድ ነገሮች ነበሩ። ለምሳሌ እችኛዋን ፓርት ተካፋይ ለማድረግ ነበር ያሰብኩት። ይሄንን ፓርት በመጠቀም ወደ ላይ እና ወደ ታች በማውረድ እንዲከፈትና እንዲዘጋ ለማድረግ ነበር ያሰብኩት። እናም እችኛዋ ሞተር እንዳሰብኳት ይህንን ማንቀሳቀስ አልቻለም። ስለዚህ የግዴታ ይችን ፓርት በሌላ ነገር መቀየር አለብኝ ማለት ነው። ፓርት ለማንቀሳቀስ ይሆናል ብዬ ያሰብኩት እንደ አማራጭ ሰርቮ ሞተር ነው። ምክንያቱም ይችኛዋ እንደሚታየው ብዙ ጉልበት የላት። ተመልካቾች፣ ሰርቮ ሞተር ያልኳችሁ በጣም አሪፍ እቃ ነው ብዬ ስላሰብኩ ከዚህም የተሻለ እንደፈለኩ ለማንቀሳቀስ ስለሚመችኝ ይሄንን ገዝቻለሁ ማለት ነው። እሺ ተመልካቾች፣ እንደምታዩት ከሰርቮ ሞተር ጋር አንድ ላይ የተካተቱ የተለያየ አይነት ሳይዝ ያላቸው የማንቀሳቀሻ አብረውታሉ። ክሎኖችም አሉት ለማሰር ለማያያዝ እንዲጠቅም። እነዚህን እዚህ ላይ በመሰካት እንግዲህ እንደዚህ ለማንቀሳቀስ እንሞክረው ማለት ነው። እና ሰርቮ ሞተር ባለ 3 ፌዝ ነው ማለት 3 ገመዶች ያሉት
ሞተርና ይሄን ለማንቀሳቀስ ግዴታ አርዲኖ ያስፈልጋቸዋል። በሶስቱ ገመድ ለማንቀሳቀስ ማለት ነው። ይህንን አርዲኖ ላይ በመሰካት ፕሮግራም አድርጋችሁት ነው ማለት ነው የሚንቀሳቀሰው። ደግሞ በአርዲኖ ስለሆነ ማልሰራው አርዲኖ ስለማልጠቀም በቀጥታ በዳይሬክት በባትሪ ብቻ እንዲሽከረከር ነው ማለት። ያን ደግሞ እንዴት ማድረግ እንደምንችል እናያለን ማለት ነው። እሺ ተመልካቾች ሰበውን ስከፍቱት ለዚህ አይነት ነገር ነው ውስጡ የምታገኙት እና እቺ ሚኒ ኮንትሮለር ነች። ሶስቱን ፌዞች ለመቆጣጠር ትጠቅማለች። ስለዚህ አሁን እኛ የምንጠቀመው ሁለቱን ፖይንት ብቻ በመጠቀም ነው ቀጥታ ከባትሪ ጋር ዳይሬክት እንዲሰራልን የምናደርገው ማለት ነው። ስለዚህ እቺን ዋየር እንቆርጣለን። ሁለቱን ብቻ እዚህ ላይ ሶልደር እናደርጋለን።